አስጠላኝ። ከዛሬ ጀምሮ እኔ ከክርስትናም ወጥቻለሁ። እኔ ወደ ነቢያት መንገድ መመለስ ፈልጋለሁ። አንዱን አምላክ በቃ አመልካለሁ። ሲኑ እንዴት ነሽ? ጀሃ እንዴት ነህ? ሰላም ነው አለሁልሽ። ደህና ነሽ? አለ ድምጼ ይሰማል? ጀሃ ትሰሚያለሽ? አዎ አለሁ። እንዴት ነህ? ደህና ነኝ። ሻሃዳ መያዝ ትፈልጊያለሽ? አዎ፣ ግን መጀመሪያ አንድ ነገር ልናገር አስቀድሜ። ተናገሪ። እሺ፣ እውነት ለመናገር እኔ ክርስትና በጣም ግራ ገብቶኛል። በቃ ምኑም አልገባኝም። ማለት እግዚአብሔር ፈጣሪ፣ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አይደለም ፈጣሪ ማለት ነው። እና ብሉይ ኪዳን እያጠናው ነበረ። የነቢያት መንገድ ተውሂድ ወይም አንድ አምላክ ነው። ሙሴ እስራኤል ሆይ ስማ፣ ጌታ አምላካችን አንድ ጌታ ነው አለ። ኢየሱስም ከሙሴ በኋላ መጣና እስራኤል ሆይ ስማ፣ ጌታ አምላካችን አንድ ጌታ ነው አለ። ኢየሱስም ማለት ነው። እና ያ አንዱን ጌታ ደግሞ ኢየሱስ ምን አለ? እኔ ወደ አባቴና ወደ አባታችሁ፣ ወደ ፈጣሪዬና ወደ ፈጣሪያችሁ አድርጋለሁ አለ። አንዱ አምላክ የፍጥረት ሁሉ አባት ነው ይላል ዘዳግም ላይ። እና ያ አንዱ አምላክ እርሱ ብቻ የማይሞት ነው፣ እርሱ ብቻ የማይታይ ነው ይላል የእግዚአብሔር ቃል። እና ክርስቲያኖቹ ደግሞ ፈጣሪ ሞቷል ይላሉ። እና እኔ ኢየሱስን በጣም ወደዋለሁ፣ ግን በቃ ኢየሱስ ክርስቶስ ከራሱ ምንም ማድረግ አይችልም። እኔ ከራሴ ምንም ነገር ማድረግ አልችልም አለ። ስልጣን ተሰጠው። ከዛ ስልጣን ከተሰጠው በኋላ እየዞረ ታምር ሰርቷል ኢየሱስ ማለት ነው። ድንቅ አድርጓል። እና ኢየሱስን ፈጣሪ ለማድረግ በጣም ብዙ ጥረት አድርጌያለሁ። ከክርስትና ላለመውጣት በጣም ብዙ ጥረት እንትን ብያለሁ። ግን ደግሞ በቃ አንዴ ሀቅ ስለገባኝ በቃ አስመስዬ መኖር አስጠላኝ። ማለት ኢየሱስ ፈጣሪ እንዳልሆነ አውቃለሁ፣ ግን ደግሞ በቃ ፈጣሪ ነው ብዬ እንትን ማለት አስጠላኝ። እውነቴን ነው የምላችሁ። እና ሁሉም ነቢያት ያመለኩት አንዱን አምላክ ነው። እነ ሙሴ እነ ኢብራሂም ያላዩትን ያ አንዱን አምላክ የሆነ ከጊዜ በኋላ በስጋ መጣ። ከዛ ደበደቡት፣ ሰቀሉት፣ በጥፊ መቱት። እንዴ በይኮ እብደት ነው። በነገራችን ላይ እነ ሙሴ ታላቁ ነብይ ሙሴ ያላየውን አምላክ እከሌ በስጋ በጥፊ መታ፣ ሰቀሉት፣ ገደሉት። ይሄ በጣም በጣም ያሳፍራል። ፈጣሪ አይሞትም። በቃ መጽሐፍ ቅዱስ እኮ እርሱ ብቻ የማይሞት ነው ይላል። እርሱ ብቻ የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ውስጥ ይኖራል ይላል። ስለዚህ ፈጣሪ አይሞትም እያለ ይሞታል ማለት ምን ማለት ነው? ኢየሱስ ደግሞ እኔ ወደ ፈጣሪዬና ወደ ፈጣሪያችሁ አድርጋለሁ አለ። ኢየሱስ ፍጡር ነው። በቃ ወንድ ልጅ ነው ኢየሱስ። የማርያም የማይጸኗ ፍሬ ነው። ኤልሳቤጥ ምን አለች? የማይጸንሽ ፍሬ የተባረከ ነው አለች። እንዴ ማርያም እኮ ፍጡር ናት። ኢየሱስ የፈጣሪ ፍሬው ይቅርታና እንደ ክርስትና ፈጣሪ ወልዷል። በጣም ይቅርታ፣ ፈጣሪ ጾታ የለውም። እሺ እንደ ክርስትና ወልዷል ልበልና፣ ነገር ግን ኢየሱስ ምንድነው የተባለው? የማርያም የማይጸኗ ፍሬ ነው እንጂ የፈጣሪ የማይጸኑ ፍሬ ነው አልተባለም። ፈጣሪ አይወልድም አይወለድም። ሲጀመር እርሱ የሰው ልጅ አይደለም። በነገራችን ላይ አንድም ነቢይ ማለት ነው አንድም ፈጣሪ ልጅ አለው ብሎ ልጁ ሞቶልናል ተሰቅሎልናል እያለ ያመለከ አንድም ነቢይ የለም። በቃ ምንም። ይሄ ከጊዜ በኋላ የመጣ አስተምሮ ነው። ይሄ ክህደት ነው። በቃ ክህደት። እና እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የሚባል ነገር የለም። ትልቁ የክርስትና ስህተቱ ማለት ነው እውነት ለመናገር ነቢያት ያመለኩትን አንዱን አምላክ ክርስትናው ደግሞ ያ አንዱን አምላክ ለሶስት ብትንትኑን አወጣው፣ ለሶስት በታተነው። በቃ አንዱን አምላክ የእግዚአብሔር ቃል የተባለው እግዚአብሔር ወልድ አለ፣ እግዚአብሔር ቃል አለ። የእግዚአብሔር መንፈስ ቅዱስ የተባለውን ደግሞ እግዚአብሔር መንፈስ ቅዱስ አለው። ይሄ የእግዚአብሔር ኦ ማይ ጋድ አይ ዶንት ኖ ጋይስ፣ እንዴ ጤነኛ ናችሁ? ግን አንዱን አምላክ እነ ሙሴ ያመለኩትን አንዱን አምላክ ክርስቲያኖቹ ለሶስት ብትንትኑን አወጡት። ይሄ በጣም ያሳፍራል። በጣም ማለት ነው። እኔ የሙሴ ተከታይ ነኝ። እኔ የነቢያት መንገድ ነው እንጂ መከተል ያለብኝ ጳውሎስን አይደለም። ጳውሎስ እኮ ከኢየሱስ ጋር አልነበረም ጋይስ። ጳውሎስ እኮ እኔ ምን እንደምናገር ራሱ አላቅም። በጣም ብዙ ነገር ብሏል። እና ምን ለማለት ፈልጌ ነው? በቃ ወደ እውነት እንመለስ።
ወደ ነቢያት መንገድ እንመለስ። በቃ እስቲ ብሉይ ኪዳን አንብቡ፣ ብሉይ ኪዳን አንብቡ እባካችሁን። እሺ ብሉይ ኪዳን አንብቡ። ፈጣሪ አንድም ሶስትም ያለ ማንም የለም። ተወልዷል ወይ? የዛኔ ምድር ተወልዷል ኢየሱስ ክርስቶስ በብሉይ ኪዳን ዘመን? ስለመወለድ ነው እያወራ ያለው? ቆይ ስለመወለድ ነው እየጠየቀኝ ያለው? ኢየሱስ ኢየሱስ ማለት ማን ነው? ኢየሱስ ማለት ማን ነው? ኢየሱስ ማለት እግዚአብሔር በስጋ የተገለጠልን እግዚአብሔር። የቱ ጋር ነው እኔ እግዚአብሔር ነኝ ያለው ኢየሱስ ክርስቶስ በስጋ የተገለጠው? ኢየሱስ እኔ እግዚአብሔር ነኝ ያለው የቱ ጋር? ይኸው አልኩኝ እኮ አወጣሁልህ፣ አነበብኩ አይደል? እሱ ላይ በስጋ ተገልጧል ኢየሱስ ክርስቶስ። እምነትን ሊክድ ነው ይሄ ልጅ። ወላሂ በስጋ ተገልጧል እሱ ላይ። ለምን እክዳለሁ? መካድን ምን አመጣው? የጠየቀኝ እኮ የጠየቀኝ በስጋ ተገልጧል እሱ ላይ። በስጋ ተገልጧል እሱ ላይ። ጥያቄህን እንዲህ ማድረግ ነው ያለብህ። ኢየሱስ ክርስቶስ በስጋ ተገልጧል እሱ ላይ ወይንስ አልተገለጠም? አንድ አድምጠኝ። ጥያቄ ኢየሱስ እኔ ሙሴን ምናምን ካልክ መልስ የለህም ማለት ነው። ወደ ሌሎቹ እንሄዳለን። እሱ ጋር በስጋ ተገልጧል አልተገለጠም ኢየሱስ ክርስቶስ? ጥያቄህን እንዲህ አድርገው። ለጥያቄ ኮሼፍ አድርገው። ምን ማድረግ አይቻልም። ብሉይ ኪዳን ላይ ሄደ ቀጥታ ምክንያቱም ኢየሱስ ክርስቶስ አዲስ ኪዳን ላይ አንዲት ቦታ ላይ በስጋ በተገለጠ ጊዜ እኔ እግዚአብሔር ነኝ ይኸውልህ፣ በስጋ የተገለጠ አምላክ ነው አልከኝ አይደለ? በስጋ የዛኔ ተገልጧል ወይ ኢየሱስ ክርስቶስ? እሺ ጥያቄክ መሆን ያለበት ኢየሱስ በስጋ ከተገለጠ በኋላ እኔ እንዳለበት መታደ እንደምታስተካከልልኝ ካለ በስጋ ተገልጧል ወይ የዛኔ ይሄ በስጋ ተገልጧል ከመገለጡ በፊት እኔ እግዚአብሔር ነኝ ብሎ ኢየሱስ ተናግሯል። የዛኔ ኢየሱስ የሚባል ስም አለ? ቆይ አንዴ ኢየሱስ የሚባለው ስሙ የዛኔ አለ? አዎ አለ። ኢየሱስ የሚባለው ስሙ አለ? እሺ እሱ ላይ ኢየሱስ የሚል ስም አሳየና አንዴ ትልቁ ላይ አድርገህና አሁን ያወጣው ጥቅስ ላይ አይደለም፣ ጥቅሱ ላይ ሙሉ መጽሐፉ ላይ ዘሌዋውያን ላይ ኢየሱስ የሚለውን ስም አሳየ። ሂድ። እሺ እንግዲህ እንድመልስ ጊዜ ከሰጠኝ ኢየሱስ ትልቁ ላይ ከፍተህ አሳየን ኢየሱስን እዛ መጽሐፍ ላይ ሂድ። እባክህን አይደለም ለጥያቄው መልስ ትመልሳለህ። ወደ ይሄንን ሰሞን ከፍተህ ለመጨረሻ ጊዜ ልንስተህ ክፈትና አሳየን። በዚህ መልክ ባይሆን መልካም ነው። ወይ እየከፈትኩ ነው። የለም ለማለት ለምን እንደምትቸኩል አልገባኝም። ችግር የለውም። በቃ ወሬውን ተው። ከፍተህ አዘጋጅና ጨርሻለሁ ስትለን ጊዜ ትልቁ ላይ እናደርጋለን። እስከዛ እሺ የኔ አለሽ ቆይ ወደ ሌላ ጋር ለምን ትሄዳለህ? ክፈት አልከኝ አይደል እንዴ? እኮ ሲከፍት ድረስ እያገድከ ነው በቤታችን። እሺ የኔ አለሽ ወይ? ሄሎ አለው። እሱ ጥያቄ ልመልስ ሳይሆን ልጠይቅ ነው የገባሁት። ፈቃደኛ ከሆንክ እሺ ጠይቅሽ። ልጠይቅ? እሺ አላህ እኔ ፈጣሪ ነኝ፣ እኔ የፈጠርኳችሁ፣ ስለዚህ አምልኩኝ፣ እኔ ፈጣሪያችሁ ነኝ ያለበት ቦታ አለ? ተገልጦ ለሆነ ሰው ተገልጦ ማለት ነው። በአጋጣሚ በምንም መንገድ ግን ተገልጦ እኔ ፈጣሪ ነኝ ያለበት ቦታ ልታሳየን ትችላለህ? ለማን ሰው ካሌ ባለ መታል ከለንጅ ለምን ካሜራዬን እየዘጋችሁብኝ እንዳለ አላውቅም። እኔ ትልቁ ላይ አድርጌ ነው እንደው ክፈተው። ሞዴሬተሮችን ተንበላቸው ካሜራ ስከፍት ካሜራዬን እየዘጉብኝ ነው። ክፈት፣ ወሬውን ተውና ክፈተው። ካሌ ቢው እኔ ትልቁ ላይ አድርጌ ከፈትኩ፣ እየዘጉብኝ ነው እንዴ? ለምን እኔን ተወቅሰኛለህ? ከፈትኩ እኮ እየዘጉብኝ ነው አልኩ።
እሽክፈቶች ቀላሉ ነገር እኮ አትዝጉበት ማለት ነው። ምን ነው አትዝጉበት ክፈታው በቃ እንደዚህ ብለህ ተቆጣጠራቸው። አይሽ ይቅርታ። አሁን ዘሌዋውያን ላይ ኢየሱስ የሚለውን ስሙ ሊያሳየን ነው። ሞዴሬተሮችን እባክህ ተቆጣጠርልኝ በእናትህ። ረበ ፈጣሪ እሺ ፈጣሪ ሆይ ድረስ። ምንድነው ችግራችሁ እንዴ? በላሻችሁ ወን ሙዳ ከባድ ነው። ትናንትና እሱ ቀጣይ ጥያቄ ነው። ኦኬ ኢሳ ከማን ዘንድ ነው የመጣው? ከማን ዘንድ ነው የመጣው? ከአላህ ዘንድ። በአላህ ቃል ነው እሱ የተፈጠረው። አላህ በቃሉ ነው የፈጠረው። ምድር ላይ ዮሴፍ ምናምን ባላባት የለውም። እሱ በአላህ ቃል ነው እሱ የተገኘው። አይ አባት እኮ በክፍት ነው ሳይድ እኮ አባት አለው ብለን ነው። ዮሴፍ ምን ነው ግን አሁን የጠየቀ መለስ ዮሴፍ ነው እሱ ጠባቂ ነው። አባቱ ነው ጠባቂው አይደል? እና አባትማ ተብሎ ለምሳሌ ይሁዶች እኮ አይደለም እሱን ቀርቶ ለምሳሌ ዮሐንስ ወንጌል ምዕራፍ 1 ከቁጥር 11 ላይ የገዛ ዘመዶች እንኳን አልተቀበሉትም ይላል። ስለዚህ ከዛ ላይ አባቱ ነው ማለት እንዴት እሱ በእንትን መጣ ምናምን ብለው እኮ እነሱማ ያምኑ በስጋኒ አባቱ ነው ብለው ነው የሚያምኑት እነሱ። ራሱ ማስረጃ ለስተ ማርያም ራሱ አባቱ ነው ኢየሱስ። ማርያም ራሱ እንደዛ ብላ ነው የምታምነው። አባቱ ነው ዮሴፍ ነው የምታምነው። አባቱ ነው ሲባል ምን ማለት ነው? ለምሳሌ ማርያም እኮ ዮሴፍ እኮ ማርያም የማቴዎስ ወንጌል አንዴ የማቴዎስ ወንጌል ምዕራፍ 1 ከቁጥር 19 ላይ የማርያም እጮኛ ሲባል ዮሴፍ ግዴታ ወደ ባል አይደለም፣ ግን ማርያምን እንዲጠብቃት ነው ዮሴፍ ከዛ ላይ እጮኛ የተባለው እንጂ ሌላ አይደለም። በግሪኩ ባሏ ነው የሚለው ወድ ሚስትህን ማርያምን ይዘህ ለመሄድ አትፍራጅ የሚለው እጮኛ የሚለው የአማርኛው ትርጉም ነው። አውጣ አንዴ እሺ ግሪኩ ላውጣው። እሺ ተጣብቀኝ ታሪክ ነው። ዳውራ እዚህ ጋር እንዴ ተቆርጠዋል ከማለት ላይቱ ነብርት እንደዛ ቄርሎስ ናኔ ያወጣላለሁ። ቄርሎስ አለ አለ ላውጣለህ ጊዜ ከምንገድል ማለት ነው። ያው እና ተመልከት፣ ችግር የለውም። ግሪኩ ነው ይታያል። ያው ይታያል። እሺ እኔ ግሪኩ ላውጣው። አጣሽ ችግር የለውም። ትልቁ ላይ አድርገህ ትልቁ ላይ አድርገህ ያሽ ማቴዎስ ወንጌል ምዕራፍ 1 ቁጥር 20 አውጣ። የግሪኩ 19 ማቴዎስ ወንጌል ምዕራፍ 1 ቁጥር 20
እጮኛህን ማርያምን ይዘህ ማን ነው ለመውሰድ አትፍራ ይላል የግሪኩ ናጣ። ይታያል ግሪኩ። ገስቱን እስኪ ያስተካክሉ። ገስቱ እሺ እናስተካክለው። አንድ ገስቱ አስተካክለት እስኪ። አሁን ይታያል። አንብበው አንብበልን። አሁን ላውጣኔ ስላል ካንተ እንዳወጣ አንብበልን እስኪ። አይደለ አይ ግሪክ ይችላል። እሺ አውቶስ ማለት ምን ማለት ነው? አንዴ ይቅርታ ኖ አንተን በል አንብብልን። አንተ ስለምታውቀው አንተ እኔ ካላወጣው አልከን አንብብልን። አውጥተሃል። እሺ ኢኖዲ አውቶስ ዲሎጊስቴ ታውታ አይዶስ ኤንጂሎስ ኮሪዮስ ስቲቸን ኢፓኒክ ካት ኦኔር ኢስ አውቶስ ሌጎን ዮሴፍ ዩቶን ዴቪድ እና ሚ ፖቤቴስ እና ኬርሎስ አንተ ማንበብ ያለብህ የቱ ጋር መሰለህ? ጊያና የሚለውን አንብበው። ጊያና 20 ቁጥር ላይ ዋይፍ የሚለውን አንብብልን። እሺ ዋይፍ ይሁን ይላል። ይሁን ይልከው እኔን አትልቁት። እዚህ ጋር ይታያል አይደለ? አዎ ማቴዎስ 1:20 ይላል አይደል? አዎ ማቴዎስ 1:20 እዚህ ጋር ታች እንውረድና ሜሪ አስ ዋይፍ የሚለው ይሄ ምንድነው? ይሄ ቃል ምን ማለት ነው? ዋይፍ ሚስት ማለት ነው። አላሁ አክበር። ስለዚህ ማርያም ለዮሴፍ ሚስቱ ናት ማለት ነው አይደል? ሚስትህን ለመውሰድ አትፍራ ነው የሚለው። አየህ ቄርሎስ፣ አቤት አቤት፣ ምን ትላለህ? ሚስትህን ማርያምን ለመውሰድ አትፍራ ይላል። አማርኛው ላይ የኢትዮጵያ ቄሶች እጮኛ ብለው ሸወዷችሁ። ምን ትላለህ? ይሄ ነውር አይደል? ይሄ መበረዝ አይደል? አይነባይነዝሙ በዚሁ ትውልድ ላይ እስኪ ግን ብዙ ትርጉሞች ስትሮንጉን እስኪ ያውጣልኝና እንየው። ግን እያንዳንዱ ትርጉሙ ማለት ሚስቱ ነው የሚለው ኮዴክስ ሳይናቲከስ ላይ ራሱ ብትሄድ እዛው ላይ ራሱ ሚስትህን ማርያምን ለመውሰድ አትፍራ። በነገራችን ላይ እዛው ላይ ራሱ እኮ ካነበብከው ይኸውልህ እዛው ላይ ማቴዎስ 1:16 ላይ ደግሞ ባሏ ነው ይላል። ይኸውልህ ጆሴፍ ዘ ሃዝባንድ ኦፍ ሜሪ ነው ብሎ የሚያስቀምጠው 1:16 ላይ 20 ላይ ደግሞ ሚስቱ እንደሆነች ይገልጻል። ሁለቱም ያው ሃዝባንድ የሚለው 20 ላይ ደግሞ ሚስት እንደሆነች ይገልጻል። ሁለቱም ባልና ሚስት እዚህ ጋር ይኸው ባል እንደሆነ ይገልጻል አይደለ ቄርሎስ? ሃዝባንድ ወጋን ግን እስኪ አይቼው እመጣለሁ። አይ እሺ ሌላ ጥያቄ አለ? ሌላ የለኝም። ግን የቅዱም ብመልስልኝ ደስ ይለኛል። ኢሳ ከማን ዘንድ ነው? ኢሳ ከማን ዘንድ ነው የመጣው ስትል ማለት ከማርያም ነው ከአላህ ዘንድ? ኢሳ በአላህ Subhanahu Wa Ta'ala ቃል ነው የተፈጠረው። በአላህ Subhanahu Wa Ta'ala ጥያቄ ከማን ዘንድ ነው የመጣው? የተፈጠረው ሲሆን ከማን ዘንድ ነው የመጣው? እስኪ አንዴ ቁጥር አንተ ከፍተኛ ሱራ 3 ቁጥር 49 እስኪ ፈጥር። የትኛው ማን እንደፈለገ ታውቃለህ? ተአምራትን ከአላህ ዘንድ ይዤላችሁ መጣሁላችሁ ነው የሚለው። ተአምራቶች እኔ ከጌታዬ ዘንድ በተአምር መጥቻለሁ። አይዋ በተአምር ለሚለው ነው ከጌታዬ ዘንድ እያለ እየተናገረ ያለው። ተአምሮች ሁሉ ከጌታ ከአላህ ዘንድ ናቸውና እኔ